ቅድም እንዳልነው በዋነኝነት የቡድን መብቶችን ያስጠበቅን ከሄድን በጣም ብዙ ጊዜ የሚፈጠሩ ሌሎች ቡድኖች ይኖራሉ። ቅድምም እንደተነሳውና የቡድን መብቶችን ወይም የቡድን ጥያቄዎችን ከመመለስ ይልቅ እኛ ትኩረት ሰጥተን የምንሰራው የግለሰብ ነጻነቶች፣ የግለሰብ ጥያቄዎች ላይ ነው። ሶስተኛ ደግሞ ረድፍ ላይ ያለው ትብብር ለኢትዮጵያ አንድነት መጀመር ይቻላል። እሺ፣ በጣም እናመሰግናለን። አሁን ያለው በህገ መንግስቱ የተቀመጠው የፌዴራሊዝም አወቃቀር በጽንሰ ሀሳብ ደረጃ ፌዴራሊዝምን ማስተዋወቁ በጎ ሆኖ ግን ለብዙ ቀውሶችና ለብዙ ዳፋዎች የዳረገ ነው። ሰዎች ከቦታ ቦታ ለመዘዋወር እጅግ አዳጋች የሆነበትና መሬት ለቋንቋ ለማንነት የተሰጠበት እጅግ አደገኛ ጽንሰ ሀሳቦች ስላሉት ለውጥ ይፈልጋል። ለውጡም ህገ መንግስታዊ ለውጥ ነው። ያም ከመልክዓ ምድር፣ ባህል፣ የልማት ተጠቃሚነት፣ የህዝብ አሰፋፈርና የህዝብ ይሁንታን ማግኘት አለበት። በዋናነት ግን ኢትዮጵያን ወይም ኢትዮጵያዊነትን ሳንፈራ የምንናገርበት ወይም ያንን አቃፊ የሆነ የፌዴራል ስርዓት መኖር አለበት። በሁለቱ መካከል ምጥጥን መኖር አለበት። በማንነት የመታወቅ እፈልጋለሁ የሚል ይኖራል። በሌላ በኩል ደግሞ በኢትዮጵያዊነት የመታወቅ እፈልጋለሁ ለሚለው ሳይሳቀቅ ሻል ያለ መንግስትም በራሱ ስርዓት እንዲኖር በማሻሻያ በህዝብ ውሳኔ በዛ መንገድ እንዲሻሻል እናደርጋለን። ወደ ሶስተኛ ረድፍ ላይ ወደ ትብብር ለኢትዮጵያ አንድነት እናልፋለን። ትብብር ለኢትዮጵያ አንድነት በሰባተኛው ጠቅላላ ምርጫ በምርጫው አሸንፎ መንግስት የመመስረት እድል ቢያገኝ ምን አይነት የክልል አወቃቀር መንገድ ይጠቀማል? እሺ፣ እናመሰግናለን። በዋናነት እንግዲህ እንዲህ አይነት ነገር እኛ እናውቅልሃለን እና 15 ሁን 13 ሁንም ወይም 30 ሁን ይሄ የህዝብ ውሳኔ ነው፣ የጥናት ውጤት ነው እንጂ በጓዳ የተሻለ ተግባቦት ያላቸው ክልልነት የሚያገኙበት የተሻለ ተግባቦት የሌላቸው ደግሞ የክልልነት ጥያቄን ቀደም ብለው አንስተው የሚነፈጉበት ይሄ ትክክል አይመስለንም። ቅድም ያስቀመጥነው ነጥብ መያዝ ያለበት ይመስለኛል። እዚህ ሀገር በጽንሰ ሀሳብ ደረጃ፣ በሀሳብ ደረጃ፣ በቃል ደረጃ ፌዴራሊዝም የሚላለ እንጂ ብልጽግናም ከኢህአዴግ ሳይገባው የተቀበለው ህገ መንግስት ላይ ኮንፌዴሬሽን ነው። በመንግስት ደረጃ ያሉ ኤሊቶች፣ ባለስልጣናት የሚነሱበትና የሚነፍጉበት ነው። ይሄ መቀየር አለበት። የህገ መንግስት ማሻሻያ እናደርጋለን። ከህገ መንግስት ማሻሻያው የፌዴራላዊ አወቃቀሩ በጥናት ላይ ተመስርቶ ስራዎችን እንሰራበታለን። ቀሪውን ሚኒስትር ቅድም እንዳልነው በዋነኝነት የቡድን መብቶችን ያስጠበቅን ከሄድን በጣም ብዙ ጊዜ የሚፈጠሩ ሌሎች ቡድኖች ይኖራሉ። ቅድምም እንደተነሳውና የቡድን መብቶችን ወይም የቡድን ጥያቄዎችን ከመመለስ ይልቅ እኛ ትኩረት ሰጥተን የምንሰራው የግለሰብ ነጻነቶች፣ የግለሰብ ጥያቄዎች ላይ ነው። በህገ መንግስት ማሻሻያ ስናደርግም በቅድሚያ የመጀመሪያዋ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የምትሏ ወደ የኢትዮጵያ ዜጎች ወደሚል እንቀይረዋለን። ያንን ስናደርግ ደግሞ እንግዲህ የእያንዳንዱ ዜጋ መብት ተጠብቆ የሚኖርበትን የፌዴራሊዝም ስርዓት ስለሆነ የምንመሰርተው በመልክዓ ምድር፣ በህዝብ አሰፋፈር፣ በኢኮኖሚና አሁን በምንዘረዝራቸው ብቻ ሳይሆን በጥናትና በህዝብ አዎንታ የሚፈታ ነው የሚሆነው። እናመሰግናለን። ወደ ብልጽግና ፓርቲ ነው የምናልፈው። አሁን ቅድም ጥያቄውን ለማስታወስ ያህል 12 ክልሎች ደርሰዋል። በኢትዮጵያ ያሉት ክልሎች፣ እነዚህ ክልሎች በዋናነት የተዋቀሩት የብሔር ብሔረሰቦችን መልክዓ ምድራዊ አቀማመጥ መሰረት በማድረግ ነው። በእርግጥ ሌሎች ጉዳዮችም ከግምት መግባታቸው እንዳለ ሆኖ ማለት ነው። ይሄ የክልል መዋቅር ሁኔታ በአቅም የማይመጣጠኑ ክልሎች እንዲመሰረቱ ወይም ደግሞ የብሔር ማንነትን ብቻ መሰረት ባደረገ መልኩ መመስረታቸው የመነጣጠል ሁኔታ ፈጥሯል የሚል ትችት የሚቀርብበት መሆኑን ከግምት አስገብታችሁ ብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ አሸንፎ መንግስት ቢመሰረት ይሄንን መንገድ ያስቀጥላል የጀመረውን ወይስ አዲስ የክልል መዋቅር መንገድ ይከተላል? ብልጽግና በአደራ የተቀበለውን የህዝብ ጥያቄ ለመመለስ የመጀመሪያው የሚወስደው እርምጃ ኢትዮጵያውያን ማን ናቸው የሚለውን ተፈጥሯዊ ሀቅ መመለስ ነው። አንድ ኢትዮጵያዊ በግሉ ከማህበረሰቡ ልንነጥለው እንችላለን ወይ ነው። ሁለተኛው የተቃዳ ሳይንስ አምጥተን ወረቀት ጽፈን ልንሰጠው እንችላለን ወይ?
በሀገሪቱ ውስጥ ያለው አሁን የብዙ ፓርቲዎች መብዛት አንዱ ምክንያት ለችግርህ እንድታገልልሃለን ነው። ይህ የመታገያ አጀንዳ ህብረተሰቡ ያቀርበው በትክክል ነው አይደለም የሚለው ራሳቸው ፓርቲዎች የሚመልሱት ሆኖ በትክክል ግን ህዝቡ የራሱን ማንነት ይታወቅልኝ የሚለው የረጅም ዘመናት ጥያቄ ነው። ብልጽግና ይህን መሰረት ያደርግና መንግስት እንደ መንግስት ስርዓት አልበኛ መሆን ስለሌለበት ደግሞ ህገ መንግስታዊ ስርዓትን ይዝና መልክዓ ምድራዊ አቀማመጥን፣ የጋራ ማንነትን፣ ከጋራ ማንነት ጋር አብረው የሚመጡ ተፈጥሯዊ እሳቤዎችን እንዲሁም የህዝቦች በጎ ፈቃደኝነትና ይሁንታን መንግስት ብቻውን ቁጭ ብሎ እኔ ያደርግልሃለሁ ሳይሆን እኛ እንፈልጋለን የሚሉትን ጥያቄ በትልቁ ከግምት ውስጥ በማስገባት በተጨማሪ የህዝብ አስተዳደር ስለሆነና የህግ ማዕቀፍ ስለሆነ አስተዳደራዊ አመቺነትን በማካተት ይህንን አከላለል ስርዓት ይከተላል። ይሄ አከላለል ስርዓት በጋራ አብረው በትብብር እንዲያድጉ በሚያስችል ሁኔታ ለመሄድ ደግሞ የጋራ የወል ትርክት ገነባለው ይላል። ይሄ እንደ ኢትዮጵያ በተፈጥሮ ሀብትም ሆነ በአቅም ሀብታም ለሆነች ሀገር አንዱ ላይ በስርዓት ከተዳደረ የኢኮኖሚ የበላይነት ይፈጠራል ብለን አናስብም። ነገር ግን የተዘራብን አሜኬላ ፌዴራሊዝሙ በትክክል እንዳይተገበር ጫና ፈጥሮ ስለነበር ይሄን ለማረም ከነዚህ መስፈርቶች በተጨማሪ የጋራ የወል ትርክት ላይ እንሰራለን ብሎ ያምናል። እናመሰግናለን። አራቱም ፓርቲዎች የክልል አወቃቀር መንገድ ላይ ለቀረቡላችሁ ጥያቄዎች ያላችሁን አማራጭ ሀሳቦች አቅርባችኋል። አራታችሁንም እናመሰግናለን። የኔ ጥያቄ በአንድም በሌላ መልኩ ተነስቷል። ነገር ግን ግልጽ ያለ አቋም መራጮች እንዲያገኙ ግልጽ የሆነ መልስ እንዲሰጡ በማለት ነው ማነሳው። ጥያቄ የሚሆነው አሁን ስራ ላይ ያለው በፌደራል መንግስትና በክልሎች መካከል ያለው የስልጣን ክፍፍልን በተመለከተ የየራሳችሁ ፓርቲዎች እያንዳንዳችሁ ምልከታው ምንድነው? ይህንን ስልጣን ክፍፍል በተመለከተስ ህገ መንግስታዊ ለውጥ ታደርጋላችሁ ወይ? ለምሳሌ አንዳንድ የኢትዮጵያን ፌዴራሊዝም ያጠኑ ምሁራን ህገ መንግስቱ በፌደራል መንግስቱና በክልሎች መካከል ያለው የስልጣን ክፍፍል በተመለከተ ለፌደራል መንግስቱ ሚዛን ያደላል ወይም ደግሞ የተለየ ስልጣን ይሰጣል ብለው መከራከሪያ ያቀርባሉ። ስለዚህ እናንተ በዚህ ላይ ያላችሁ ግልጽ አቋም ምንድነው? እሺ፣ አመሰግናለሁ። የፌደራልና የክልሎች ወይም በእኛ ስሌት የክፍለ ሀገሮች ወደፊት ማለት ነው፣ በእነዚህ መሀል ያለው የስልጣን ክፍፍል ግሬ ኤሪያ ጥሎ የሚያልፍ ሳይሆን ዛሬ በፌደራል ኮንስቲቱሽን ላይ እንደዚሁም ደግሞ በክልሎች ኮንስቲቱሽን ላይ በዚህ ህገ መንግስት ያልተሸፈኑ ሌሎች ጉዳዮች የፌደራል ስልጣን ይሆናሉ ይላል አንዳንድ ክልሎች ላይ። እንደዚሁም የፌደራሉ ላይም እንደዛ አይነት ኮኖቴሽን ያላቸው ነገሮች አሉ። አሁን ያለው የስልጣን ክፍፍል ለፌደራል መንግስቱ ማዳላት የሚለው ነገር በአንዳንድ ጉዳዮች ትክክል እንደሆነ እናምናለን። ለምሳሌ ስለዚህ ህገ መንግስታዊ ለውጥ የለም ማለት ነው። እዚህ ላይ ህገ መንግስታዊ ለውጥ የለም ማለት ነው። እዚህ ላይ የስልጣን ክፍፍሉን በተመለከተ በክልሎችና በፌደራል መንግስት ያለውን የስልጣን ክፍፍል በተመለከተ በፌደራልና በክልሎች ያለውን እኛ ክፍለ ሀገር ነው የምንለው፣ እንደ አዲስ ነው የምናዋቅረው። በዚህ ጊዜ አሁን ያለ አግባብ ከምርጫ 97 በኋላ ወደ ፌደራል መንግስት የዞሩ ገቢዎች አሉ። ለምሳሌ እነዚህ ገቢዎች በፍርሃት ኢህአዴግ ያደረጋቸው ነገሮች እንጂ ለክልሎች ለአዲስ አበባ። ሰዓታችሁን ጨርሳችኋል። አመሰግናለሁ። ወደ ኢዜማ ሄዳለሁ። ክልሎቹ ከ12ቱ ክልሎች 7ቱ ቋንቋን መሰረት አድርገው የተቋቋሙ ነው። ይህንን መስፈርት ደግሞ ተግባራዊ ማድረግ ሳይችል አራቱን ክልሎች ደግሞ የአቅጣጫ ስም ሰጥቶ ነው ያቋቋመው። በፌደራል መንግስቱና በክልሎች መካከል የስልጣን ክፍፍል የለም። ቅድምም በመግቢያ ላይ እንዳቀረብኩት የለም ብሎ ነው የሚያለው ምልከታውም ማለት ነው። ግፋቢል ትብብር ነው። እናስረዳ። ህገ መንግስቱ የፌደራል መንግስቱ በክልሎች መዋጮ የተቋቋመ ነው ይላል። በተግባር ግን ክፍፍልና ቁጥጥር የሌለበት ስርዓት ነው ላለፉት 30 ዓመታት እዚህ ሀገር ላይ ያለው። ስለዚህ የፌደራል ስርዓቱ ህገ መንግስታዊ ለውጥ ታረጋላችሁ እዚህ ላይ? ፌደራል ስርዓቱ ከዲሞክራሲ የተፋታ ነው። የፌደራል ስርዓቱ በዋናነት ስልጣንን ወደ ክልል ማውረድ መሆኑ ሲገባው ግን አሁን ያለው ስርዓት በተግባር ደረጃ በወረቀት ደረጃ የፌደራል ይባል እንጂ አህዳዊ ስርዓት ነው ብለን ነው የምንወስደው እኛ።
ይህንን ማሳያዎች ደግሞ ላለፉት 30 ዓመት በተግባር ያየናቸው። ክፍፍልና ቁጥጥር የለም። ሻል ሲል ትብብር። አመሰግናለሁ። ጨርሳችኋል። ወደ ትብብር ለኢትዮጵያ አንድነት ልሂድ። የኛ እንግዲህ ቅድም እንደጠቀስነው በህዝብ ይሁንታ ላይ የተመሰረተና ዜጎች ደግሞ በአካባቢያቸው ራሳቸውን የሚያስተዳድር ተአማኒ የሆነ መንግስትን ወይም ደግሞ ክልላዊ መንግስትን ክልል ባንለውም በመናቋቁማቸው። ስለዚህ አብዛኛውን ስልጣን ለክልሎች ነው የሚሰጠው ወይስ ለፌደራል መንግስቱ ነው የሚሰጠው? እንደ የስልጣን አይነቶቹ ይለያያል። የፌደራል መንግስቱ የሚይዛቸው ስልጣኖች አሉ። ቅድም እንዳልኩት ደግሞ አስተዳደራዊ የሆኑ የክልል መንግስቶቹ የሚይዟቸው ስልጣኖች ይኖራሉ። ስለዚህ የተማከለ ብቻ ሳይሆን ህዝብ በራሱ የሚተዳደርበት ስርዓት እንዲሆን እናደርጋለን። ከዛ ቀጥሎ ያሉትን ከሞላ ጎደል ተገልጿል። ለምሳሌ አስተዳደራዊ ወሰን ነው ሊኖረን የሚችለው እንጂ ራሳቸውን የቻሉ ሉዓላዊ ግዛቶች አይደሉም። ስለዚህ አሁን ህገ መንግስቱ ላይ የተጠቀሰውን በፌደራል መንግስቱና በክልሎች መካከል ያለውን የስልጣን ክፍፍል እዚህ ላይ ህገ መንግስታዊ ለውጥ ታደርጋላችሁ ማለት ነው? በትክክል አገልግሎት ነክ ነገሮች ወደ ሰው መቅረብ አለባቸው። ሞር የዲፕሎማቲክ የሆኑ የፌደራል ወይም የጸጥታ ጉዳዮች ወደ ፌደራል መንግስቱ ይመጣሉ። አመሰግናለሁ። ጨርሳችኋል። አመሰግናለሁ። በፌደራልና በክልሎች መካከል ስርዓቱ በፈቀደውና ህግ ባስቀመጠው መልክ ወደ ፌደራል መንግስቱ ያደላ ሳይሆን ለክልሎች ሙሉ የመልማት የማደግ መብት የሰጠ አስተዳደራዊና አገልግሎታዊ ስራዎችን ወደ ክልሎች ያወረደ ነው። ተጨማሪ አዋጅ 1231 2013 ክልሎች በራሳቸው ለምተው ራሳቸውን እንዲያሳድጉ የወጣ ተጨማሪ አዋጅ ነው። ይሄ ማለት ክልሎች በራሳቸው እንዲለሙ ማድረግ ነው። በቋንቋቸው እንዲሰሩ አስተዳደራዊ ስራዎቻቸውን በቋንቋቸው ፍትሃዊ ነው ብላችሁ ነው የምታምኑት ማለት ነው? አሁን ያለው ስራ ላይ ያለው በህገ መንግስቱ የተጠቀሰው ለፌደራል መንግስት ያደላ አይደለም፣ ለክልሎችም የሚገባቸውን የሰጠ ነው። የስልጣን ክፍፍሉ ትክክል ነው ብላችሁ የምታምኑና የራሳቸውን እንዲያስተዳድሩ እንዲያሳድጉ እድል የሰጠ ተጨማሪም አዋጅ ያወጣ ነው። በተግባር ላይም ያለ ነው። መሶብ አገልግሎት ተጨማሪ በቅርብ ጊዜ በየአካባቢያችን ያየነው ፍትሃዊ ነው። ብልጽግና ምንም አይነት ህገ መንግስታዊ ለውጥ አያደርግም ማለት ነው? ይሄ ከዛ ጋር አይያዝም። ህገ መንግስታዊ ለውጡን በምክክር ኮሚሽን እንደ አንድ ፓርቲ ሀሳባችንን የሚያስፈልገንን የህዝብንም ድምጽ ጨምረን አቅርበናል። በራሳችን በኩል የስልጣን ክፍፍልን በተመለከተ በፌደራል መንግስትና ይቅርታ በስልጣን ክፍፍልን በተመለከተ እዚች ፍሬዝ ላይ ማለት ነው የሚያደርገው ለውጥ የለም። ክልሎች ህዝብ ነው የሚያስተዳድራቸው። ያ ህዝብ ፍላጎት ካለውና ከተጠየቀ በምክክር ኮሚሽን ውስጥ ህዝቦች ሀሳባቸውን እንዲያቀርቡ እድል ተከፍቷል። በዛ ውስጥ እንደ አንድ ፓርቲ እኛም ሀሳባችንን እናቀርባለን። ከዛ ውጭ ግን አሁን ያለው ክፍፍልና አስተዳደራዊ ስርዓት ግን መርሁን የጣሰ አይደለም። እሺ፣ አመሰግናለሁ። ጥያቄን ጨርሻለሁ። አራቱንም የፖለቲካ ፓርቲ ተወካዮች በእጅጉ እናመሰግናለን። እኔ ደግሞ አንድ ጥያቄ ማቀርብላችሁ፣ ብትመረጡ የህገ መንግስት ትርጓሜ ስርዓቱን ለመቀየር እቅድ ካላችሁ እንዴት ያለ ስርዓት ለማበጀት አስባችኋል? አሁን ያለው ህገ መንግስት ስርዓት በተመረጠበት ጊዜ ታሳቢ የተደረጉ ስጋቶችንስ እንዴት ትቀበላላችሁ የሚል ነው። የመጀመሪያው ሰላም ለኢትዮጵያ ጥምረት። እሺ፣ እናመሰግናለን። እኛ የህገ መንግስት ትርጉም ወይም የህገ መንግስት ትርጓሜን በተመለከተ የተለየ አደረጃጀትም አሰራርም ነው ያለን። የህገ መንግስት ጉዳይ በህገ መንግስታዊ ፍርድ ቤት ነው መተርጎም ያለበት የሚል እምነት ነው ያለን። ለምንድን ነው ይሄንን ስንል አሁን ያለው የፌዴሬሽን ምክር ቤት በራሱ አስፈጻሚ ነው፣ በራሱ ህግ ተርጓሚ ነው። የፌዴሬሽን ምክር ቤት አባላት የአንድ ፓርቲ አባላት የክልል ርዕሳነ መስተዳድሮችን ጭምር ይዞ የህግ ጉዳይ ወደ እነሱ በሚመጣበት ጊዜ እነሱ ራሳቸው በሚጠየቁበት ጉዳይ እንደገና ተራቸው ነው የሚቀመጡት። ይሄ ሚዛናዊ የቼክን ባላንስን ጉዳይ በጣም የገደለ እና ለአስፈጻሚው ያደላ የብዙ የሀገሪቷ ችግሮች መነሻ የሆነ ካፈጻጸም አንጻር ከህግ አወጣጥም ካፈጻጸም አንጻር ጭምር የሆነ ስለሆነ ይሄንን የሴፓሬሽን ኦፍ ፓወር ማረጋገጥ አለብን ብለን ነው ያስቀመጥነው። ስለዚህ ሁለት ምክር ቤቶችን ቅድም እንዳቀረብኩት አስቀምጫለሁ። በሁለቱ ምክር ቤቶች በላይኛው ምክር ቤት የሚወከሉ የባለሙያዎች ቡድን ተዋቅሮ
ፌዴሬሽን ምክር ቤት ቀደም ሲል ይሰራ የነበራቸውን የክልል የህዝብና የክፍለ ሀገራት ጉዳይ ያስተናግዳል። ከዛ ውጪ ግን የኮንስቲቱሽናል ኮርት ይኖረናል። ቀሪውን ለጓደኛዬ። እሺ፣ በዚህ መሰረት ያለፈውን ስህተት ወይም ደግሞ አሁን ድረስ እየተሰራበት ያለውን ስህተት ለማረም ሰላም ለኢትዮጵያ ጥምረት አንደኛ ህግ የሚተረጎምበትን ምክንያት ወይም ደግሞ አግባብ አስቀምጧል። ሁለተኛ ደግሞ ባለስልጣናት ለምሳሌ ፌዴሬሽን ምክር ቤት ላይ ህግ መጀመሪያ ለምሳሌ አንድ ዜጋ መብቱን እስከ ጠቅላይ ፍርድ ቤት ድረስ ይሄዳል። እንደገና ወደ ፌዴሬሽን ምክር ቤት ሲመጣ ደግሞ የጠቅላይ ፍርድ ቤቱ ዳኛ ሰብሳቢ ሆነው ይመጣሉ። ይሄን ለማስቀረት በተቻለ መጠን አዲስ ስርዓት አመሰግናለሁ። ኢዜማ አመሰግናለሁ። በዋናነት የሚነሳው ከህገ መንግስቱ ጋር ተያይዞ ለሃውስ ኦፍ ፌዴሬሽን የተሰጠበት መሰረታዊ ምክንያት ህገ መንግስቱን ያቋቋሙት ብሔር ብሔረሰቦች ስለሆኑ ይህንን ህገ መንግስት መተርጎም ያለባቸው የህገ መንግስቱ ባለቤቶች ብሔር ብሔረሰቦች ናቸው የሚል ነው። ግን ይሄ ሎጂክ በፍጹም የሚያስኬድ አይደለም። የፖለቲካ ሰነድ እንደመሆኑ መጠን ህገ መንግስት በተመሳሳይ መልኩ ህግ ነው። የሀገሪቷ ትልቁ ህግ ነው ህገ መንግስት፣ ሱፕሪም ሎ ኦፍ ዘ ላንድ የምንለው ነው። ስለዚህ እንደ ህግ መቆጠር አለበት የመጀመሪያው። እንደዛ ካልን በፓርላማ ደረጃ የተመረጡ ፖለቲከኞች ቁጭ ብለው የሚያወጧቸውን አዋጆች በሙሉ ፖለቲከኞች ቁጭ እያሉ ሊተረጉሙ ነው ማለት ነው። ያ ሎጂክ አያስኬድም። አንደኛው። ሁለተኛው የፖለቲካ ተወካይ የሆኑ የፌዴሬሽን ምክር ቤት ሰዎች ቁጭ ብለው እጅ እያወጡ የሚወስኑበት ጉዳይ መሆን የለበትም ህገ መንግስት። ትላንትና ኢህአዴግ ስልጣን በያዘበት ጊዜ ህገ መንግስት በራሱ መንፈስ የራሱ ፖለቲከኞች ይተረጉማሉ። ዛሬ ብልጽግና ሰዎች ሲመጡ ደግሞ ፖለቲከኞች ናቸው፣ የራሳቸውን አጀንዳ ይዘው የራሳቸውን ይተረጉማሉ። እንዲህ ያለ የህገ መንግስት ትርጉም ህግ ስለሆነ ገለልተኛ የሆኑ ህገ መንግስት ከወጣበት መንፈስና ዓላማ አንጻር ሊተረጉሙ የሚችሉ ባለሙያዎች ያስፈልጉታል የሚል እምነት አለን እንጂ የፖለቲካ ሰዎች ቁጭ ብለው ህግ የሚተረጉሙበት ስርዓት ሊቆም ይገባል የሚል እምነት አለን። ህገ መንግስቱ መንፈስና ዓላማ አንጻር እስከተተረጎመ ድረስም የተነሳበትን የህገ መንግስቱን ዓላማ ሚስ ሊያደርግ አይችልም። ስለዚህ ኢዜማ ወደ ስልጣን ቢመጣ የህገ መንግስት ትርጉም ፍርድ ቤት ኖሮት ራሱን ችሎ በገለልተኛ በሆኑ የህግ ባለሙያዎች ዳኞች ሊተረጎም ይገባል የሚል እምነት አለን። አሁን ያለው አተረጓጎም ፍጹም ለፖለቲካ ህገ መንግስቱን መጠቀሚያ ያደረገ ነው የሚል እምነት አለን። አመሰግናለሁ። ፌዴራሊዝሙ ላይ ያለ ችግር አንዱ የፌዴሬሽን ምክር ቤት ችግር ነው። የፌዴሬሽን ምክር ቤት እንደውም ማሳያው እቺ ሀገር በተግባር የህገ መንግስቱ ፕሪያምብል ላይ እንደተቀመጠው የብሔር ብሔረሰቦች ነች የሚለው ማሳያ የፌዴሬሽን ምክር ቤት ነው። ህገ መንግስቱ የኛ ስለሆነ እኛንን መተርጎም ያለብን ነው የሚለው። በአንድ ወቅት 112 መቀመጫ የነበረው የፌዴሬሽን ምክር ቤት ቬቶ ፓወር የአንድ ክልል ነበር ማለት ነው። ያ ክልል ያልፈለገው የህገ መንግስት ማሻሻያ ተግባራዊ መሆን ሁሉ እንዳይችል አድርጎ የተቀመጠ ነው። አመሰግናለሁ። ሰዓታችሁ ስለሞላ ነው። አሁን ደግሞ ትብብር ለኢትዮጵያ አንድነት እናመሰግናለን። ይሄ ነገር ዘለል ያለ ትርጉም ያለው ነገር ነው። ምናልባትም እኛ ሀገር ላይ ህገ መንግስት እንዳይሻሻል አንዱ እንቅፋት ከሆኑ ጉዳዮች የባለሙያዎች ወይም ህገ መንግስቱን በውል የሚያውቁ ከፖለቲካ ነጠል ያለ ስርዓት ባለመኖሩ ነው ብለን እናምናለን። ያም ተቸካይ ህገ መንግስት እንዲኖረን ያደረገው ማለት ነው። ስለዚህ እኛ በሁለት ምክር ቤቶች የተከፈለ ነው። አንዱ የህገ መንግስት ትርጓሜን የሚሰራ ነው የሚሆነው ማለት ነው። ስለዚህ በዛ መሰረት በየጊዜው የሚገጥሙን ችግሮች ለምሳሌ ዛሬ 5 ዓመት የገጠመንን አይተናል። ህገ መንግስትን ለመተርጎም በምርጫውን በመራዘም ጉዳይ ላይ ተራፍተው ቁጭ ብለው እንደገና ያንን ማየት የፈለጉት ኦፍ ኮርስ ገለልተኛ ነው የሚለውን ለማሳየትም ነበረ። ሁለተኛው ከዚህ ከስጋቶች አንጻር ልክ ነው፣ ስጋት ያመጣል፣ ትክክል ነው። ያን ጊዜ የሰጉት ግን በጨቋኝ ተጨቋኝ ትርክት ውስጥ ሆነው ወይም ጨቁኗል የሚሉት ስለነበረ ያንንም መቀጥቀጫ ነው። ሁለተኛው ደግሞ ማስፈራሪያም ነበር። በበቂ ቀምሰነዋል። ያንን ማየት ጠቃሚ ይመስለኛል። ከዛ ባለፈ ግን በወረቀት ላይ ብቻ ሳይሆን በተለይ የዲሞክራሲ ተቋማትና የፍትህ ተቋማት ገለልተኝነት ላይ ምንም ያህል ምክር ቤቶች ቢቋቋሙ እነዛ በገለልተኝነት ስራቸውን የማያከናውኑ ከሆነ የሚፈጠረውን ችግር እናውቃለንና በእኛ በኩል እንደዚህ አይነት የፍትህና የዲሞክራሲ ተቋማት ገለልተኝነት በወረቀት ላይ ብቻ ሳይሆን በተግባር እንዲኖር ጭምር ነው የምናረጋግጠው። ብልጽግና ፓርቲ። በጣም አመሰግናለሁ። የህገ መንግስት ትርጓሜ ስርዓቱን በተመለከተ ባለፉት ዓመታት በፌዴሬሽን ምክር ቤት አማካይነት በተቋቋመ የህግ የፖለቲካና ሌሎች ሙያዊ ጉዳዮችን መሰረት ባደረገ መንገድ ሲተረጎም ቆይቷል። የፌዴሬሽን ምክር ቤት ምን አይነት ተቋም ነው የሚለውን በደንብ መረዳት ያስፈልጋል። የፌዴሬሽን ምክር ቤት ማለት ኢትዮጵያ ማለት ነው።
የፌዴሬሽን ምክር ቤት የዘር ቤት ነው፣ የቋንቋ ቤት ነው፣ የብሔር ቤት ነው የሚለው እጅግ በጣም የተሳሳተ ግንዛቤ ነው። በሕገ መንግስቱ ላይም ተተርጉሞ እንደተቀመጠው ሁሉም የኢትዮጵያ ህዝቦች አንድም ሳይቀር ማለት ነው የተወከሉበት ኢትዮጵያን የምናይበት ቤት ነው። ሕገ መንግስታዊ ትርጓሜው ኢትዮጵያ ውስጥ ሕገ መንግስታችን የኢትዮጵያውያን የጋራ መተዳደሪያ ቃል ኪዳን ሰነድ ስለሆነ በዚህ ተቋም ውስጥ በተቋቋመ ተቋም የህግም የፖለቲካም ሌሎች አስተዳደራዊ ጉዳዮችንም ሚዛን አስጠብቆ የሚያይና የኢትዮጵያውያንን የጋራ ፍላጎት ሊያሳካ በሚችል መንገድ ቢተረጎም ይሻላል የሚል አቋም አለ። እዛ ውስጥ የሚስተካከሉ የአተገባበር ችግሮች ካሉ የሀገራዊ ምክክር ኮሚሽን ፊት ለፊታችን ላይ ጉባኤ ያካሂዳል። እዛ ላይ እናቀርባለን፣ እንነጋገራለን። በዚህ መንገድ መካሄዱ ግን ኢትዮጵያውያን እንዲወከሉ ሀሳባቸውን እንዲገልጹ ሙያዊ በሆነ የህግ ባለሙያዎች በተካተቱበት ሙያዊ በሆነ መንገድ የሚተረጎም እንጂ የፖለቲካ ውሳኔ እንዳልሆነ መረዳት ያስፈልጋል ማለት ነው። በተጨማሪም ህገ መንግስትን ዋናው ባለቤት ፖለቲከኛ ሳይሆን ህዝብ ነው። ህዝብ ይሁንታ ያልሰጠውና ባለቤትነቱን ያላረጋገጠበት ሰነድ የፓርቲ ኃላፊዎች ቁጭ ብለው ሊሰርዙት ሊቀይሩት አይችሉም። እዚህ የብልጽግና አቋም ህዝብን ከዳር ዳር ያላቸውን ልዩነት ይዘው መጥተው ተቀምጠው ሐሳባቸውን አቅርበው ያ ሐሳባቸው መሰረት ይዞ በምክክር ኮሚሽኑ የሚታይ ከሆነ በዛ የሚታይ ይሆናል እንጂ ፓርቲ ኃላፊነትና ስልጣን ስላለው የህዝብን ኃላፊነት ደፍጥጦ የሚሄድበት ሁኔታ ይኖራል። እናመሰግናለን። ሶስተኛው ምዕራፍ እዚህ ከጀርባችን የህብረተሰብ ተወካዮች አላችሁ፣ ተማሪዎች አላችሁ፣ የሰብአዊ መብት ተቆርቋሪዎች አላችሁ። እንኳን በሰላም መጣችሁ፣ እንኳን እዚህ ተገኛችሁ። ስለዚህ ለእናንተ ነው እድል የምንሰጠው። ልጀምር ከርሶ። አመሰግናለሁ። እኔ ሁላችሁንም ነው የምጠይቀው። ሁላችሁም ይሄን የፌዴራል ስርዓት ለማስቀጠል ታስባላችሁ። ነገር ግን የፌዴራል ስርዓቱ ላይ ለውጥ ለማምጣት ሁላችሁም ታስባላችሁ እና እንዳየሁት በጣም አቀለላችሁት። እኛ በዩኒተሪ ስርዓት ውስጥ ያደግነን አሁን ከዛ በኋላ እኛ ካደግን በኋላ እኔ ዩኒቨርሲቲ ከገባው በኋላ ይሄ የብሔር ፌዴራሊዝም ተጀመረ። ላለፉት 34 ዓመት አበቦ እዚህ ደረጃ ደረሰ እና ይሄ ፌዴራሊዝም ከመንግስት መዋቅር ባሻገር ባንኩም፣ ታንኩም፣ የትምህርት ፖሊሲውን ሁሉንም የተቆጣጠረ ነገር ነው እና ይሄንን ነገር እንዴት ነው የምትቀይሩት? ብልጽግናንም የሚመለከት ነው። ብልጽግናም ብሔራዊ ትርክት በመገንባት ይህንን ፌዴራሊዝም እንቀይረዋለን እያለ ነው። ህገ መንግስታዊ ማሻሻያስ እናንተ ያቀረባችሁት ፕሮፖዛል ምንድን ነው? ሌላው የምጠይቀው ጥያቄ ሌላ ነገር አታስቡም የሚል ነው። አመሰግናለሁ። በጣም ጥሩ፣ እናመሰግናለን። ዩኒተሪ ሲስተም ለኢትዮጵያ እና ለኢትዮጵያ ብቻ ሳይሆን በብዙ ብሔሮች በብዙ የማህበረሰብ ክፍፍሎች እና ቋንቋዎች የተለያዩ ዳይቨርሲቲዎች ባሉበት ሁኔታ ዩኒተሪ ገቨርንመንት አይመከርም። በኢትዮጵያ ብቻ ሳይሆን በዓለም አቀፍ ልምድ ጭምር ማለት ነው። እንደነዚህ አይነት ባክግራውንድ ያላቸው ሀገሮች ፌዴሬሽንን ይመርጣሉ። ፌዴራሊዝሙ ግን የራሱ ህመሞች አሉ። አተገባበር ላይ ያለውን ህመም እንዴት ነው የምታስተካክሉት የሚለው ጥያቄ ከመጣ ለሱ እኛ የምናስተካክለው ባላንስድ የሆነ ፌዴራሊዝም በመጠቀም ነው። ተመጣጣኝ የሆነ በአስተዳደር መዋቅር ደረጃም የህዝቦችንና የዜጎችን መብት በማክበር ደረጃም በኢንክሉሲቪቲ ተመጣጣኝ የሆነ ለሁሉም የስልጣን ክፍፍል ፍትሃዊነትን ያረጋገጠ የማህበራዊ ፍትሃዊነትን እንደዚሁ ያረጋገጠ በእነዚህ አሰራሮች አካታችና ሁሉን አቀፍ ለሁሉም የስልጣን ክፍፍል በአግባቡ የሚሰጥ የሚሆን አደረጃጀት ከመረጥን ይሄንን ችግር እንፈታለን ብለን ነው የምናምነው። እሺ፣ አመሰግናለሁ። ስርዓቱን የፌዴራል ስርዓቱን ለመቀየር እኛ በተቻለ መጠን በጥናት ላይ ተመስርቶ ሀሳቦችን አቅርበናል። ከዚህም በመነሳት በተቻለ መጠን ሚዛናዊ የሆነና ተመጣጣኝ የሆነ የፌዴራሊዝም ስርዓትን ለማካሄድ ለሁሉም የመልማት እኩልነትን፣
የመብት መከበር እኩልነትን ሁሉንም ያካተተና ሁሉንም ሚዛናዊ ያደረገ አሰራርን ለመዘርጋት በሰላም ለኢትዮጵያ ጥምረት ፕሮግራም ላይ ሰፍሯል። ስለዚህ ከዚህ አንጻር ለውጥ የምናደርግ መሆኑን ማረጋገጥ እንፈልጋለን። አመሰግናለሁ። በጣም ኢዜማ ከመጨረሻው ጥያቄ ሊጀምርና አንዳንድ ፓርቲዎችና ፖለቲከኞች እንደሚረዱት ዩኒተሪ ፎርም ኦፍ ገቨርንመንት ወይንም አህዳዊ ሲባል የሆነ ኃጢአት የሆነ ሰይጣን እንደሚመስለው አይደለም። አንድ ፎርም ኦፍ ገቨርንመንት ነው፣ ብዙ ሀገሮች የሚከተሉት ነው። በኢትዮጵያ ነባራዊ ሁኔታ ግን ከቆዳ ስፋት ከህዝቡ ዳይቨርሲቲ አንጻር አሁን ካሉት የማንነት ጥያቄዎች አንጻር ዩኒተሪ ለማድረግ መሞከር አደጋው ይበዛል የሚል እምነት አለን። ስለዚህ ፌዴራሊዝም ስርዓት የተሻለ ነው የሚል የመምረጥ ጉዳይ አለን እንደ ኢዜማ። ግን በራሱ ዩኒተሪ ፎርም ኦፍ ገቨርንመንት ችግር ነው የሚል እምነት የለንም። ተግባራዊ የሚሆንባቸው ሀገሮች አሉ። ሁለተኛው ችግሩን በፍጹም አላቀለን ነው ካለን ሰዓት አንጻር ዋና ሀሳቦቻችንን ከመግለጽ አንጻር እንጂ አንድ ትውልድ በሙሉ የኖረበት ነው አሁን ያለው የብሔር ፌዴራሊዝም ወይም ቋንቋ መሰረት ያደረገ ፌዴራል ስርዓት። ትውልዱ ከዚህ ውጭ የማያውቀው ሌላ አማራጭ ያላየበት ሁኔታ ነው ያለው። በማህበረሰብ ደረጃ አስተሳሰብ ለውጦች መምጣት ይፈልጋል። በእኛ አናሊሲስ ግን ላይፍ ሳይክሉን እየጨረሰ ነው ብለን ነው የምናምነው። በቃ ሄዶ እየሞተ ያለ ስርዓት ነው ብለን ነው የምናምነው። ስለዚህ ይህንን ስርዓት ግን ስናመጣ ረጅም ዓመት የትውልድ ለውጥ የትውልድ አስተሳሰብ ይፈልጋል የሚል እምነት አለን። ግን መቅደም ያለ መንግስት ብንሆን ይህንን ስርዓት ካቋቋሙት ፒላሮችን ጀምሮ መምታት ይፈልጋል። ከህገ መንግስታዊ ለዚህ የብሔር ፌዴራሊዝም መሰረት የሆነው የህገ መንግስታዊ መሰረቶች የህግ እውቅና የሰጠውን የህገ መንግስቱን ስርዓት ከመምታት መጀመር አለበት። ይህንን የህግ ማሻሻያ ለውጦች ሲደረጉ ክልሎች እንደ አዲስ ሲደራጁ ከዛ በኋላ ህብረተሰቡ አብሮ የሚኖርበትን ስራዎች በመንግስት ደረጃ የጋራ እሴቶቻችንን፣ ባህሎቻችንን፣ የጋራ ማንነቶቻችንን በደንብ ፕሮሞት ካደረግናቸው ከዛ ውጪ እውነተኛ ፌዴራሊዝም እውነተኛ የህዝብ አስተዳደር ማስፈን ከቻልን የህዝቡን ጥያቄ በአግባቡ መመለስ ከቻልን ህዝቡ የክልል ማንነትና የሌሎች ማንነት ጥያቄዎችን ያነሳል የሚል እምነት የለንም። እነዚህም ጥያቄዎች ከዛሬ ተጉላልቶ የመጡት እውነተኛ ፌዴራሊዝምና እውነተኛ ዲሞክራሲ በኢትዮጵያ ውስጥ መተግበር ስላልቻለ ነው ብለን እናምናለን። ይህንን ማድረግ ከቻልን ለውጥ ማምጣት ይቻላል ብለን እናምናለን። አመሰግናለሁ። በጣም እናመሰግናለን። ትብብር ለኢትዮጵያ አንድነት መጀመር ትችላላችሁ። አንዱ ሳማው እንደ ሜንታል ጂምናስቲክ ትንሽ እንትን እናርግበት። እንደሚያውቁት 60% እና ከዛ በላይ በዓለማችን ያሉ ሀገራት ዩኒታሪ ገቨርንመንት ነው የሚያሉት። ጎረቤታችን ኬንያን ጨምሮ በርካታ ሀገራት በዛ ይተዳደራሉ። ሀብታሞችም አሉ፣ ድሆችም አሉ፣ ችግር ያለባቸውም አሉ፣ ችግር የሌለባቸውም አሉ። በመሰረቱ የማጥቂያ መሳሪያ ሆኗል ዩኒታሪ ገቨርንመንት። በተለይ አሁን እንደውም እንግሊዝኛው ቀሏል፣ አማርኛው በጣም መምቻ ነው። ቢኮዝ ቅድም ካልነው ጋር ህገ መንግስቱ ሲሻሻ ህገ መንግስቱ ሲረቅ ከመጀመሪያው የጥላቻ መንፈስ ስላለው ያንን የማጥቂያ ሰነድና የማስፈራሪያ ሰነድ ነው። ብትነካት ያልቅልሃል፣ ትፈርሳለች ኢትዮጵያ ነው። ስለዚህ አህዳዊ ሲል ያን አፍርሶ ሙሉ በሙሉ ንዶ የነበረውን አህዳዊ ስርዓት ሊመልስብኝ የሚል ይዞት ነው የመጣው። ዞሮ ዞሮ ግን አሁን ባለው የኢትዮጵያ ነባራዊ ሁኔታ ፌዴራላዊ አወቃቀር አሁን እንኳን በዚህኛው ህገ መንግስት እንኳን በተዋቀረው ከሸንኮራ ባህር ዳር መሄድ አለበት ሀገር ሆኖ ወቅ ነው። አዳማ በቅርቡ እያለ መጽሐፍን በቀላሉ መውሰድ ሲችል ለማስፈረድ አንዲት ደካማ እናት ባህር ዳር መሄድ አለባት። ከጎዴ ጅግጅጋ በፕሌን መምጣት አለበት አንድ ድሃ ገበሬ፣ አንድ ድሃ አርሶ አደር ወይም አርብቶ አደር። ከቦረና አዲስ አበባ አዳማ መምጣት አለበት። አገር ሆኖ ወቅ በዙሪያ ነው የሚመጣው። ይሄ እንደ አዲስ ሪስትራክቸር መደረጋ እንዲህም እንኳን ሆኖ ያለባቸው ዳፋ ቀላል አይደለም። በክልሎች መካከል ያለው እሰጥ አገባም ቀላል አይመስለኝም። ምናልባት የመጀመሪያዋ ላይ እንዴት ነው የምትቀይሩት የሚለው እህቴ ብትነካበት በዚሁ ነው። እሺ፣ አንዱ ምክክር ነው። ሁለተኛው ህገ መንግስት የህግና የፖለቲካ መሳሪያ ነው። ስለዚህ ለማስፈራሪያ ሆኖ መቅረብ የለበትም። እዚህ ሀገር ላይ እንደ ማንኛውም አሜሪካኖቹ ከ27 ጊዜ አካባቢ ነካክተዋል ህገ መንግስታቸውን። የበለጠ የአማራ ሀገር ሰርተዋል። እናመሰግናለን። ሰዓታችሁ ሞልቷል። ብልጽግና ፓርቲ። አመሰግናለሁ። ህዝብ ማስተዳደር መሬት ላይ ያለ እውነታን መፈተሽ ይጠይቃል። ከሁሉ በላይ ደግሞ አሁንም የፖለቲካ አስተዳደር ውሳኔ ሰጪዎች ላይ ብቻ ተመርኩዘን አይደለም ሀሳብ የምንሰጠው። የፌዴራል ስርዓት ለኢትዮጵያ መድኃኒት ነው። በትክክል ያልተተገበረባቸው ዓመታት ዋጋ አስከፍለውናል። ስለዚህ ነው የምክክር ኮሚሽን ያስፈልገናል፣ ህዝብ ይወያይ፣ ካለ ጫፍ ልዩነት እናጥብብ በሚል ብልጽግና እድሉን የፈጠረው። ሁለተኛው እውነተኛ ህብረ ብሔራዊ ፌዴራሊዝም ነው ለመተግበር እየሄድን ያለ ነው።
በዚህ ውስጥ ህዝብ በበላይነት አይሆነኝም ባለ ጉዳይ ላይ መንግስት ጫና ፈጥሮ ይሆናል የሚልበት አግባብ እንደማይሰራ አረጋግጠናል። ሌላው ዩኒተሪ ገቨርንመንት ወይም አህዳዊ ብለን የምንጠራው በኢትዮጵያ ታሪክ ውስጥ ቁስል ያስነሳ ህዝቦች በራስ የማደግና የማልማት ፍላጎታቸውን የገደበ ነው። ስለዚህ አዋጭ አይደለም ብለን እናምናለን። በጣም አመሰግናለሁ። በመጀመሪያ ደረጃ የብሔር ፌዴራሊዝም አድርጎ ዲፋይን ማድረግ በጣም ተገቢ አይደለም። ፓርቲውም አላለም። የኢትዮጵያ ፌዴራሊዝም አሁን ያለው ህብረ ብሔራዊ ፌዴራሊዝም ነው። እደግመዋለሁ፣ ህብረ ብሔራዊ ፌዴራሊዝም ነው። ህብረ ብሔራዊ ፌዴራሊዝምን አፍርሶ ዩኒተሪ ገቨርንመንት ማምጣት፣ አህዳዊ መንግስት ማምጣት ህዝቦች አምርረው ከ50 ዓመት በላይ የታገሉት ማንነታችን ይታወቅ፣ ራሳችን በራሳችን እናስተዳድር። እኛ ለኢትዮጵያ ልንቆም የምንችለው ባለንበት ቦታ ማንነታችን ተከብሮ ራሳችን በራሳችን ማስተዳደር ከቻልን ለኢትዮጵያም ጋሻ መከታ እንሆናለን የሚል የህዝብ ፍላጎትን ጨፍልቀን